ዲፕሲክን ከፕላይ ስቶር ወይም ከአፕ ስቶር ዳውንሎድ አድርጋችሁ የምትጠቀሙ ሰዎች አደጋ ላይ ስለሆናችሁ አሁኑኑ አቁሙ። ለምን እንደሆነ በዚህ ቪዲዮ መጨረሻ ነግራችኋለሁ። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ወደ እናንተ የማድረስበት ቻናል ሲሆን ከናንተ የሚጠበቀው አንድ ነገር ብቻ ነው። እሱም ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለወዳጅ ዘመዶቻችሁ ማድረስ እንዲሁም ደግሞ ለእናንተ በጣም ጠቃሚ ሆኖ ካገኛችሁት የቤል ምልክቱን በመጫን እንደዚህ አይነት ቪዲዮዎችን በተደጋጋሚ ሰራ ወደ እናንተ እንዲደርሳችሁ ማድረግ ነው። በዛሬ ቪዲዮ ዲፕሲክ የተባለውን አዲሱን በቻይና ሪሊዝ የተደረገውና በጣም መነጋገሪያ የሆነውን አርቲፊሻል ኢንተለጀንስ ከአፕ ስቶር ወይም ከፕላይ ስቶር ዳውንሎድ አድርጎ መጠቀም ስለሚፈጥረው አደጋ ነግራችኋለሁ። እንዲሁም ደግሞ በምን አይነት አማራጭ መንገድ ብንጠቀመው እንዴት ስኬታማ በሆነ መንገድ እና ራሳችን በጠበቀ መንገድ ዲፕሲክን መጠቀም እንችላለን የሚለውን በዚህ ቪዲዮ አሳያችኋለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መከታተልና ዲፕሲክን መጠቀም ስላለው አደጋና ካደጋው ደግሞ ራሱን ጠብቆ እንዴት መጠቀም ይችላል የሚለውን ነገር ሙሉ ዕውቀት እንደሚያገኝ ቃል የምገባለት በጣም ቆንጆ ቪዲዮ ነው ማለት ነው። እስከ መጨረሻው ተከታተሉ ማለት ነው። ስለዚህ በመጀመሪያ ዲፕሲክ ምንድነው ከሚለው እንጀምር። ዲፕሲክ የምንለው ባለቤትነቱ በቻይና የሆነ የተመሰረተው በ2023 ሲሆን ይህ LLMS የተሰኘውም ደግሞ ላርጅ ላንጉጅ ሞዴሊንግን የሚይዝ የኤአይ ካምፓኒ ሲሆን ይህ ካምፓኒ አርቲፊሻል ኢንተለጀንት የሆነ ሲስተምን ቢውልድ በማድረግ ለሰዎች ጥያቄዎቻቸውን ወይም ደግሞ ፕሮብሌሞቻቸውን ሶልቭ የሚያደርግላቸው ፕላትፎርም የሰራ ነው ማለት። ከዚህ በፊት እንደምታውቁት ባለቤትነቱ የኦፕን ኤአይ የሆነ ሌላ ኤአይ ፕላትፎርም ነበር። እሱም ChatGPT የሚባለው ነው ማለት። ስለዚህ ዲፕሲክም ልክ እንደ ChatGPT ሆኖ ነገር ግን ከChatGPT ይሻላል ተብሎ የሚታወቁባቸው አንዳንድ ፊቸሮች አሉ። ከነዚህ መካከል የመጀመሪያው ነገር የምንለው ምንድነው? ዲፕሲክ የሚባለው ፕላትፎርም የሪሰርች ውጤት ነው። ልክ እንደ ChatGPT ወይም ደግሞ ኦፕን ኤአይ እንደሰራው ማለት። ይህ የሪሰርች ውጤት ሲለቀቅ ለሁሉም ሰው ነፃ ሆኖ ነው የተለቀቀው። ማንኛውም ሰው ዲፕሲክን ኮፒ አድርጎ መውሰድ ይችላል፣ አልተር ማድረግ ይችላል፣ ወይም ደግሞ ዲፕሲክ ላይ የሆነ ነገር መጨመር ይችላል፣ ኤዲት ማድረግ ይችላል፣ ቪው ማድረግ ይችላል ማለት። ስለዚህ ከChatGPT ለየት የሚያደርገው ነገር ምንድነው? ለከስተመር ወይም ለኦዲየንስ ወይም ለተጠቃሚ በጣም ክፍት ተደርጎ የተዘጋጀ የኤአይ ሞዴል ነው ማለት። ስለዚህ ይሄን የኤአይ ሞዴል አንድም ከChatGPT ለየት የሚያደርገው ነገር ይሄ ነው። ሁለተኛው ለኦርጋናይዜሽኑ በጣም ትልቅ ተጽዕኖ የፈጠረው ነገር ምንድነው? ዲፕሲክን ለማስተማር ወይም ደግሞ ዲፕሲክን ለርን ለማድረግ የወሰደው የገንዘብ መጠን ከChatGPT ጋር ሲመጣጠን በጣም የማይገናኝ። ዲፕሲክን ለማስተማር ይህ የቻይና ኩባንያ $6 ሚሊዮን ብቻ ነው ወጪ ያደረገው። ነገር ግን ኦፕን ኤአይ ChatGPTን ለማስተማር ከ$100 ሚሊዮን በላይ አውጥቷል። እንዲሁም ደግሞ ይህንን ለመስራት የተጠቀመው ቺፕ መጠን ሜታ ወይም ፌስቡክ ከሚጠቀመው የቺፕ መጠን ጋር ስናገናኘው 1/10ኛውን ብቻ ነው የተጠቀሙት ማለት። ምክንያቱም እነዚህ ኤአይ ሞዴሎችን ለማስተማር የምንጠቀማቸው በጣም ውድ ቺፖች አሉ ማለት ነው። በቅርብ ጊዜ እንደምታውቁት አሜሪካ ኒቪዲያ የተሰኘውን ከባድ የኮምፒውተር ቺፕ አምራች ኩባንያ ወደ ቻይና ቺፖችን እንዳይልክ ግዳጅ ወይም ደግሞ ማዕቀብ መጣሉ ይታወቃል ማለት። ስለዚህ እነዚህ የቻይና ኩባንያዎች ያላቸው የቺፕ መጠን ዝቅተኛ ስለሆነ የነሱ አቅራቢ ኒቪዲያም እንዳያቀርብ ስለተከለከለ ባላቸው ቺፕ ልክ በጣም ስኬታማ የሆነ ነገር ለመስራት ይገደዳሉ ማለት ነው። ስለዚህ የዲፕሲክ ውጤትም እንደዚሁ ቻይና ማዕቀቡ ከጣለባት በኋላ ዲፕሲክ የተባለው ኦርጋናይዜሽን $6 ሚሊዮን ብቻ ወጪ በማድረግ $100 ሚሊዮን ወጪ ተደርጎበት የተገነባውን የኦፕን ኤአይ ሞዴል የሆነውን ChatGPTን ተወዳዳሪ እንዲሆን አድርገው መስራት ችለዋል ማለት ነው። ስለዚህ የዛሬ ቪዲዮ ዋና ቁም ነገሩ ስለነዚህ ነገሮች ማወቅ ሲሆን እነዚህን ሁለት ፕላትፎርሞች ወይም ደግሞ ኤአይ ሞዴሎችን ስንጠቀም እንዴት በጥንቃቄ መጠቀም አለብን፣ ለኛስ ጉዳታቸው ምንድነው የሚለውን ነገር ማሳወቅ ነው። በመጀመሪያ ዲፕሲክ የሚባለው ፕላትፎርም ሲሰራ የተሰራው ራሱን ከሰዎች ዳታ በመውሰድ እያስተማረ ራሱን እንዲያሳድግ ተደርጎ ነው የተሰራው ማለት። ለምሳሌ ዲፕሲክ ላይ በመግባት እኔ እንበልና አንድ የአፕሊኬሽን ሌተር ሊጽፍልኝ ፈለኩ ማለት። ስለዚህ ዲፕሲክ ላይ ገብቼ my name is መንሱር ሰይድ I have bachelor's of degree computer science የምኖረው አዲስ አበባ ነው፣ ቀበሌ እንደዚህ ነው፣ የስራ ልምዴ እንደዚህ ነው። ስለዚህ ይሄንን ስራ ልምድ ወስደህ ለዚህ ኦርጋናይዜሽን ለዚህ ፖዚሽን አፕሊኬሽን ሌተር ጻፍልኝ ብለን ዳታ ኢንተር ስናደርግለት ዲፕሲክ አፕሊኬሽን ምን ያደርጋል ማለት ነው? መንሱር ሰይድ የሚባለውን ሰው አድሬሴን፣ ሎኬሽኔን፣ እድሜን እንዲሁም የትምህርት ደረጃና የሰጠሁትን ኢንፎርሜሽን በሙሉ ዲፕሲክ ለራሱ መማሪያ ሴቭ ያደርገዋል ማለት። ይሄ ደግሞ የኛን ኢንፎርሜሽን የኛን ማንነት የኛን መረጃ ለዓለም ወይም ደግሞ ለዲፕሲክ ኤክስፖዝ እያደረግን ነው ማለት። ምክንያቱም ዲፕሲክ ራሱን ያስተምራል ካልን የኛን ኢንፎርሜሽን ራሱ ይወስዳል ማለት ነው። ስለዚህ ደግሞ የወሰደውን ኢንፎርሜሽን ደግሞ ኦፕን ነው ካልን የተወሰደው ኢንፎርሜሽን ማንንም ሰው ወስዶ አልተር ማድረግ ከቻለ ኤዲት ማድረግ ከቻለ ደግሞ ስለዚህ የኛ ኢንፎርሜሽን ኤክስፖዝ ሆነብን ማለት ነው በሌላ ዳይሬክሽን። ስለዚህ ይሄንን ኢንፎርሜሽን ኤክስፖዝ እንዳይደረግብን ለምንፈልግ ሰዎች ደግሞ ዲፕሲክ ራሱን የቻለ በጣም ቤስት የሆነ አማራጭ አመጣው ማለት። ስለዚህ እኛ ምን ማድረግ እንችላለን? ይሄንን ችግር ለመቅረፍ ዲፕሲክን ራሳችን ኮምፒውተር ላይ በመጫን ሰርቨር ላይ ሳይገናኝ እኛው የምንሰጠውን ዳታ እዛው ላይ በማድረግ መልሱንም ራሱ እንዲመልስልን ማድረግ የምንችልበትን አጭር ሜካኒዝም ዲፕሲክ ፈጥሯል ማለት። ስለዚህ ዛሬ ላሳያችሁ የመጣሁት እንዴት ራሳችን ከእንደዚህ አይነት ኢንፎርሜሽን ኤክስፖዝ ፕሮቴክት በማድረግ የራሳችን ኮምፒውተር ላይ ዲፕሲክን ጭነን እንዴት ራን እናደርገዋለን የሚለውን ነገር ላሳያችሁ ነው የመጣሁት። ቪዲዮውን እስከመጨረሻው የተከታተለ ሰው ስኬታማ የሆነ ኢንፎርሜሽን ይዞ እንደሚሄድ ቃል እገባለታለሁ ማለት ነው። ስለዚህ የመጀመሪያ የምናደርገው ነገር ምንድነው? ኮምፒውተራችን ላይ በመግባት LM ስቱዲዮ የሚባል
አንድ ስቱዲዮ አለ ማለት። ይሄ ስቱዲዮ ምንድነው ቨርቹዋሊ ራን የሚያደርግልን ነው። ኤአይውን ሞዴሉን እኛ ኮምፒውተር ላይ ራን እንድናደርገው የሚያግዘን አንድ አፕሊኬሽን ነው ማለት። ስለዚህ ለኤልኤም ስቱዲዮ የሚለውን ክሊክ ካደረግን በኋላ ጉግል ላይ ገብተን ኤልኤም ስቱዲዮ ላይ ስንገባ ኤልኤም ስቱዲዮ ሞዴሉን ዳውንሎድ ኤልኤም ስቱዲዮ አፕሊኬሽን ዳውንሎድ እናደርግ ይፈቅድልናል ማለት። ስለዚህ ኤልኤም ስቱዲዮ በተለያዩ አማራጮች አለ። ማክ ኮምፒውተር ያዛችሁ ሰዎች ማክ የሚለው ማውረድ ይችላላችሁ። ዊንዶው ኮምፒውተር ያዛችሁ ሰዎች ደግሞ ፎር ዊንዶው የሚለው ማውረድ ይችላላችሁ። ሊነክስ እና መሰል ካሊ ወይም ደግሞ ሌሎች ሊነክሶችን የምትጠቀሙ ሰዎች ደግሞ ፎር ሊነክስ የሚለውን ተጠቀማላችሁ ማለት። ስለዚህ እኔ የምጠቀመው ኤልኤም ስቱዲዮ ፎር ዊንዶው ስለሆነ ኤልኤም ስቱዲዮ ፎር ዊንዶው የሚለውን ዳውንሎድ አደርጋለሁ ማለት። ስለዚህ ሁላችሁም ኤልኤም ስቱዲዮ ፎር ዊንዶው ፎር ማክ እያላችሁ ለራሳችሁ ዳውንሎድ 456 ሜጋባይት ነው ዳውንሎድ አድርጌዋለሁ። እኔ ዳውንሎድ ስታርት እናደርገዋለን። በዚህ መንገድ ዳውንሎድ ያደርጋል ማለት ነው። እኔ ከዚህ በፊት ዳውንሎድ ያደረኩት ስላለኝ ዳውንሎድ ካደረግን በኋላ ቀጣይ ፕሮሲጀሩ የሚሆነው ይሄንን ኤልኤም ስቱዲዮን ደብል ክሊክ በማድረግ ኢንስታል ማድረግ ነው ማለት። ኢንስታል ካደረጋችሁት በኋላ ይህ አፕሊኬሽን ኮምፒውተራችን ላይ እንደምታዩት ኤልኤም ስቱዲዮ ብሎ በግሪን ባክግራውንድ ይመጣልናል ማለት። ስለዚህ ኤልኤም ስቱዲዮን ደብል ክሊክ በማድረግ ላውንች እናደርገዋለን ማለት። ስለዚህ ይሄንን ራን ማድረጊያ አፕሊኬሽን ሁላችሁም ኢንስታል ማድረጉ በጣም ቀላል ነው። ኢንስታል ታደርጉታላችሁ ማለት። ስለዚህ ይሄንን ሞዴሊንግ ኢንስታል ካደረግነው በኋላ የመጀመሪያ የሚሆነው ምንድነው ተርሚናል አለ እዚህ ጋር ተርሚናል የምንለው አለ። ከዛ ውጭ ደግሞ ሞዴል የምንላቸው አለ ማይ ሞዴል እኛ ዳውንሎድ ያደረግነው ሞዴል። ሌላኛው ደግሞ ዲስከቨር ማለት ነው ሞዴሎችን ዳውንሎድ ማድረግ ስትፈልጉ ዳውንሎድ የምታደርጉት ስክሪን የሚባል ሞዴል አለ። ዲፕሲክ አር1 የሚባል አለ። ስለዚህ ዲፕሲክ ራሳችን ኮምፒውተር ላይ ራን እንድናደርገው ሲፈቅድልን በተለያዩ አማራጮች ነው የሚሰጠን። የዳታ መጠን 8 ቢሊዮን አለ፣ 7 ቢሊዮን አለ፣ 1 ሚሊዮን አለ። 1 ሚሊዮን ዳታ የያዘውን ፋይል ዳውንሎድ አድርገን ኮምፒውተራችን ላይ ራን ማድረግ እንችላለን። እንደ ኮምፒውተራችን አቅም የተለያየ ፐርፎርማንስ አለ ማለት። ለምሳሌ እኔ አሁን እዚህ ጋር መጥቼ ዲፕሲክ አር1 ዲስቲል ኩዊም 7B የሚል አለ 7 ቢሊዮን የሆነ ዳታ የያዘውን የና አፕሊኬሽን ዳውንሎድ ላድርገው ብዬ በመጣ ዳውንሎድ ለማድረግ 4.68 ጂቢ ከኮምፒውተራችሁ ላይ ይይዛል ማለት። ስለዚህ ይህንን ደግሞ የኛ ኮምፒውተር በአግባቡ ራን ማድረግ ይችላል ወይ ማስኬድ ይችላል ወይ የኛ ኮምፒውተር ይቋቋማል የሚለውን ደግሞ ይሄው ኤልኤም ስቱዲዮ ምን አፕሊኬሽን በጣም በግልጽ ይነግረናል ማለት። ስለዚህ የኔ ኮምፒውተር እንደምታዩት 7 ቢሊዮኑን ዲፕሲክ በስነ ስርዓት ራን ማድረግ ይችላል ማለት። ለምሳሌ 8 ቢሊዮኑን ዲፕሲክ ቼክ ብናደርገው 8 ቢሊዮን ዲፕሲኩንም በስነ ስርዓት የኔ ኮምፒውተር ራን ያደርገዋል ማለት። ስለዚህ ዲፕሲክ ብዬ ደግሞ ሰርች ላድርግና የተሻለ ከዚህ ከፍ ያለው ዳታ ከፈለኩኝ ዲፕሲክ ብዬ ሰርች ባደርግ ዲፕሲክ ብለን ሰርች ስናደርግ የተለያዩ ሞዴሎች ይመጡልናል። በጣም ብዙ አይነት የዲፕሲክ ሞዴሎች አሉ። ስለዚህ ለምሳሌ ዲፕሲክ 7 ቢሊዮን አለው። ዲፕሲክ 7 ቢሊዮን ልጠቀም ብል የኔ ኮምፒውተር 7 ቢሊዮኑን ማንቀሳቀስ አይችልም። ወደ 37 ጂቢ ደግሞ ይይዛል ማለት። ስለዚህ የኔ ኮምፒውተር ኮምፓቲብል የሆነ ወደ እናንተ ኮምፒውተር ትፈልጋላችሁ ማለት። ዝቅተኛ በጣም ትንሽዬ ቨርዥኖቹ ማለት ነው። ለምሳሌ እዚህ ጋር 3.8 ቢሊዮን አለ፣ 1.5 ቢሊዮን አለ። 1.5 ቢሊዮን ዳታውን በትንሽዬ ኮምፒውተሮች ዳውንሎድ ማድረግ እንዲሁም ደግሞ ከዛ በታችን በሚሊዮንም አለው 1.5 ቢሊዮንም አለ። ስለዚህ ዝቅተኛ የምንለው ለኮምፒውተራችን ኮምፓቲብል የሆነው እናወርዳለን ማለት። ስለዚህ እኔ ዲፕሲክ አር1 7 ቢሊዮን የሚለውን ዳውንሎድ አድርጌዋለሁ። እንደምታዩት ዳውንሎድ ስላደረኩት ዳውንሎድ ይላል። እናንተ ዳውንሎድ ታደርጉ ስትሉ እዚህ ጋር ኦፕሽን ያስመርጣችኋል ማለት። ዳውንሎድ ላድርገው ወይ የሚል ኦፕሽን ያመጣል። ስለዚህ እናንተ እሱን ዳውንሎድ ማድረግ መጠቀም ነው ማለት። ስለዚህ እኔ ዳውንሎድ አድርጌዋለሁ 7 ቢሊዮኑን። ዳውንሎድ ካደረጋችሁት በኋላ ቀጥታ የምትመጡ እንዴት ነው ዴቨሎፐር የሚለው ጋር ወይም ደግሞ ተርሚናል ፓዙ ጋር መምጣት ዳውንሎድ ያደረጋችሁት ዲፕሲክ ሎድ ማድረግ ነው ማለት። እዚህ ጋር ለምሳሌ እኔ ዳውንሎድ ያደረኩትን ሎድ እያደረኩት 4.68 ጂቢ ነው። ይሄንን ጂቢ ፋይል ወደ ኤልኤም ስቱዲዮ ሎድ እያደረገው ዳውንሎድ የተደረገው ፋይል ኮምፒውተራችን ላይ እየተጫነ ነው ማለት። ስለዚህ ይሄን እስከሚያልቅ ከጠበቅን በኋላ እኛ ተርሚናል ላይ በመግባት የምንፈልገውን ኩዌስችን መጠየቅ እንችላለን ማለት ነው። ስለዚህ እናንተ በኮምፒውተራችሁ አቅም ልክ 1.5 ቢሊዮን 1.3 ቢሊዮን ዳታ ያለው የዲፕሲክ ሞዴል አለ። እነሱን በሚቀላችሁ መጠን ኤልኤም ስቱዲዮ ላይ ሰርች በማድረግ እንዲሁም ደግሞ ለኮምፒውተራችሁ ስዊተብል የሆነው ቨርዥን የትኛው ነው የሚለውን ነገር ከግራ በኩል የሚያስቀምጥልን በማየት መጠቀም ይችላል። ስለዚህ አሁን እዚህ ጋር ሞዴሉ ሬዲ ነው ማለት ነው። ሎድ ካደረግን በኋላ ሞዴል ኢዝ ሬዲ ይለናል። ስለዚህ ሞዴሉን ተጠቅመን ስንጨርስ እዚህ ጋር ኢጀክት የሚለው አለ። ኢጀክት የሚለውን ክሊክ ካደረግነው ሞዴሉ ከኤልኤም ስቱዲዮ ሪሙቭ ይደረጋል ማለት። ስለዚህ እኔ ግን ልጠቀምበት ስለሆነ ዲፕሲክ ተጭኖልኛል ላይ ሎድ ሆኖልኛል ማለት። ስለዚህ እዚህ ጋር እንደምታዩት ኤልኤም ስቱዲዮ ብሎ ዲፕሲክ እንደማንኛውም በብራውዘር ወይም በአፕሊኬሽን እንደምናገኘው ዲፕሲክ ያመጣልናል ማለት። ስለዚህ ለምሳሌ እኔ አንድ ጥያቄ ዲፕሲክ ልጠይቀው what is the capital city of Ethiopia ብዬ ሪኩዌስት ባረገው ኦንላይን ላይ የምታውቁት ዲፕሲክ እዚህ ጋርም ተመሳሳይ የሆነ ምላሽ እንደ ኮምፒውተራችን ማቅም በፍጥነት ይመልስናል ማለት። ለምሳሌ እኔ አሁን እዚህ ጋር the capital city of Ethiopia is አዲስ አበባ ብሎ መለሰልኝ። በዚህ መንገድ የተለያዩ የዲፕሲክ ሞዴሎችን ዳውንሎድ አድርገን ዳታዎችን ዳውንሎድ አድርገን ኤልኤም ስቱዲዮአችን ከጫነን በኋላ የምንፈልገውን ያክል አማውንት ያለውን ሞዴል በአቅማችን ልክ በኮምፒውተር አቅማችን ልክ 7 ቢሊዮን እንዲሁም ከዛ በታች ያላቸውን ዳውንሎድ እዚህ ጋር ዳውንሎድ አድርገን ወደ ኮምፒውተራችን ሎድ ካደረግን በኋላ ተርሚናላችን ላይ በመምጣት ዲፕሲክን አሁን እንዳያችሁትኝ ባጭሩ ወይም በቀላሉ መጠቀም የምንችልበት
መንገድ አለ ማለት። ስለዚህ ይህንን መጠቀማችን አድቫንቴጁ ምንድነው ካላችሁኝ የመጀመሪያው ነገር ምንድነው ዳታችን ለዲፕሲክ ሰርቨር ወይም ደግሞ ለሌሎች ሰዎች ኤክስፖዝ አይደረግብንም ማለት። እዚህ ጋር ራን እያደረኩት ያለሁት የኔ ኮምፒውተር ላይ ነው። 7 ቢሊዮን ዳታ የኔ ኮምፒውተር ላይ ጭኝ ያለው የጫንኩት 7 ቢሊዮን ዳታ ዲፔንድ በመሆን የምጠይቀውን ጥያቄ ዲፕሲክ መልስ ይሰጠኛል ማለት ነው። ያ ማለት የኔ መረጃ የኔ ኢንፎርሜሽን ከምንም ይወጣ አይደለም፣ ለማንም ኤክስፖዝ የተደረገ አይደለም። ስለዚህ ዲፕሲክን በራስ ጭኖ መጠቀም ከሌሎቹ አማራጮች በጣም የተሻለ ነው። ለምን እንደሆነ ልንገራችሁ። ለምሳሌ ቻትጂፒቲ ላይ ገብታችሁ ስለራሳችሁ እስኪ ጠይቁት። ከዚህ በፊት ቻትጂፒቲን የምትጠቀሙ ሰዎች ጀስት ስማችሁን ብቻ ሁይዝ መንሱር ሰይድ ብላችሁ ሪኩዌስት ብታደርጉትኝ እኔ ከዚህ በፊት ቻትጂፒቲ ላይ ስጠቀም የነበረው እያንዳንዱ ኢንፎርሜሽን መንሱር ሰይድ ዩቲዩበር ነው፣ መንሱር ሰይድ እንደዚህ ያለው፣ መንሱር ሰይድ እንደዚህ ነው፣ መንሱር ሰይድ ትምህርት ዝግጅቱ እንደዚህ ነው ብሎ የኔን ኢንፎርሜሽን ለእናንተ ኤክስፖዝ ያደርግላችኋል ማለት ነው። ምክንያቱም እኔ የምሰጠውን ኢንፎርሜሽን ራሱ ሲያስተምርበት ስለቆየ የኛ ኢንፎርሜሽን ኤክስፖዝ ሆነ ማለት። ስለዚህ ቻትጂፒቲን ተጠቃሚ የሆኑ ሰዎችን ለምሳሌ ቻትጂፒቲ ላይ ገብታችሁ የነሱን ጽፋችሁ ሁኢዝ ከሌ ብላችሁ ቼክ ብታደርጉትኝ የነሱን ኢንፎርሜሽን ሙሉ በሙሉ ኤክስፖዝ ያደርግላችኋል። ፕራይቬሲ የሚባለውን ነገር አይጠብቅም ማለት። ስለዚህ እነዚህን ፕላትፎርሞች አምጥቶ ኮምፒውተራችን ላይ ሎድ አድርጎ ዳታውን መጠቀም መቻል በጣም ትልቅ አድቫንቴጅ ነው። እንዲሁም ደግሞ የኛን ፕራይቬሲ ፕሮቴክት የሚያደርግልን መንገድ ነው ማለት። ስለዚህ ይህንን ቪዲዮ እስከ መጨረሻው ያየ ሰው ራሱን ፕሮቴክት አድርጎ እንዴት መጠቀም እንዳለበት የሚያውቅበትን እድል እንዳገኘ በጣም እርግጠኛ ነኝ። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ወደ እናንተ ማድረስበት ዩቲዩብ ቻናል ነው። እንዲሁም ደግሞ በተጨማሪ እንደዚህ አይነት ቪዲዮዎች ሰርቼ ዩቲዩብ ላይ ስጭንላችሁ ለእናንተ ግራ የሚገባችሁ እኔ በሰራሁበት መንገድ ለእናንተ አልሰራላችሁ ያለ ቱቶሪያል ቪዲዮ ካለ እሱንም ሰፖርት የምናደርግበት ሌላ አማራጭ አለን። እሱም ደግሞ የቴሌግራም ኮሚኒቲ አለኝ። እዚህ የቴሌግራም ኮሚኒቲ ጆይን ለማድረግ @መንሱርስ ኮሚኒቲ ብላችሁ ቼክ ማድረግ ትችላላችሁ። እንዲሁም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ቴሌግራም ኮሚኒቲ ጋር በመግባት ላይቭ ላይ የምናደርጋቸውን የጥያቄና መልስ ፕሮግራሞች እንዲሁም ደግሞ በጣም የተቸገራችሁን ነገር ዋን ቱ ዋን ሜንቶርሺፕ ሰፖርት ስለማድረግ እዛ ጋር በመገኘት እንተጋገዛለን፣ እንደጋገፋለን። ይህንን ቪዲዮ ከወደዳችሁት በድጋሚ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ለእናንተ እንደዚህ አይነት ቪዲዮዎች ደግሞ በተደጋጋሚ እንደደርሷችሁ የቤል ምልክቱን በመጫን እንደዚህ አይነት ቪዲዮ ሰርቼ አፕሎድ ሳድርግ ሁሌም ወደ እናንተ እየመጣ ኖቲፋይ እንዲያደርጋችሁ ለማድረግ እሱን መንገድ ተጠቀሙ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።